አስቀየምኩሽ እንዴ? አይ አላስቀየምከኝም። ታምሜ እያለሁ አክመሽ ነው አይደል? አይ አንተ አታስታውስም እንዴ? እንደታመምኩ አስታውሳለሁ። ሌላስ ምን ታስታውሳለህ? ዛሬ ሰራሁ። ሌላስ? እኔ እንጃ። ይቅርታ ግን ስምሽ ማን ነው? እኔን አታውቀኝም? አውቅሽ ነበር። አሁን ጠፋኝ መሰለኝ። ታሞ ያሳለፍከውን አንዱንም አታስታውስም? ስንት ጊዜ ታመምኩኝ? እስኪ ንገሪኝ የኔ ልጅ። ቆይ አንተ አታውቀው? አስጨነኩሽ መሰለኝ። ልጅ ውስጥ አስታማሚ የልጃችሁ ልደት መቼ እንዴ? ልጅ እኮ አልወለድንም። እስካሁን ልጅ የላችሁም? ውለዱ እንጂ። ከዚህ በኋላ የኔ ፍቅር ማለታችን ለምን አልችልም? ምን ሆነሃል? አሁን ሰውየው ነቅቷል። ያን ሁሉ ነገር አድርገሽ የሚለቅሽ ይመስልሻል? አይመስለኝም። ግን ሰውየው ረስቷል። ግፈኛዋ ሚስትና የሰራተኛዋ ፍጥጫ ውርዴት በጣም ይገርማል። ቲና ፌንት ሰራች፣ ራሷን ስታወደቀች። ሽማግሌው ቆሞ ሱፉን ለብሶ ከዝግጅታቸው ቆሞ በመገኘቱ ወደ ኋላ ፌንት ሰራች። በሚቀጥልም ዳኒም በማየቱ በድንጋጤ ሞትኩኝ፣ ሄድኩኝ፣ ሽንቴ መጣ እያለ በለቅሶ ላይ ይገኛል። አመለጠኝ ሽንቴ እያለ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ትሁት ክፍል 18 የግፈኛው ሚስትና የሰራተኛዋ ፍጥጫ እንደቀጠለ ነው። ትሁት መቼ ነው የምትማረው ግን? እቺ ቲና እንግዲህ ዛሬም እንደቀጠለች ነው። እንግዲህ ዛሬ ፌንት ሰርታለች። መጀመሪያ ወደ ፓርት 17 ላይ ስንሄድ ሽማግሌው የዝግጅታቸውን ሱፉን ለብሶ ነበር ከፊታቸው ገጭ ሲል እነሱም ከህልሜ ነው ከእውኔ ነው እያሉ በጣም በሀሳብ ውስጥ ነበሩ። በዚህም ጊዜ ወደ ፓርት 18 ላይ ስንመጣ ሽማግሌው ጎርደድ እያለ ሱፉን ገጭ አርጎ ከፊቱ አቁሞ እንደዚህ ሲያዩ ዳኒም ቲናም ፌንት ሰርተዋል። ቲና ራሷን ስተወደቀች። በዚህም የተነሳ እንግዲህ ምን ሆንሽ እያለ ነበረ። ከዚህም የተነሳ ባለቤቷ ባሮክም ይዞ መኝታ ቤት ትሆን በማለት አልጋጋ እዛው ወስዶ አስተኝቷታል። ባሮክም ማን ነው ሚኪም በተራው ሽንት መጣብኝ፣ ሽንት ቤት ልሂድ፣ ሆዴን ቆረጠኝ፣ ፈለጠኝ እያለ ነበረ ዳኒ ማለት ነው። የዳኒ በጣም የሚያስቅ ፓርት ነው ማለት ነው። ወደ ተቆረጠ ሽንት ያመለጠኝ እያለ ሰውየው ሽንት ቤት መጣብኝ፣ ቁጭ በል ወዴት ልትሄድ ነው እንዴ እያሉት ነበር ሽማግሌው። በዚህም የተነሳ ዳኒ ሽንት መጥቶ ነው ብሎ ሽንት ቤት ገብቶ በዛው ሩጦ አምልጧል። በጣም በድንጋጤ ነው ራሱን እንትን ያለው። እሷም እንግዲህ ቲናም ክላሷ ገብታ ገድፏት ነበር እና ባሮክ አይዞሽ ምን ሆንሽ እያላን ነበር። በዚህም የተነሳ ሽማግሌው እዛው ክላሷ ሄዶ ልጄ ምን ሆንሽ እያላት ነበረ። በዚህም የተነሳ እንግዲህ እንዴ ማን ነበር ስምሽ እያላት እንደ አታቀኝም እንደ የልጅ ሚስት እኮ ነኝ እያለችው ነበረ። የልጃቸው ልዴት ወይኔ ሽማግሌው ይችላሉ ማለት ነው። የልጃቸው ልዴት መቼ ነው ይላቸዋል ማለት ነው። የዚህ ጊዜ እንዴ አታስታውስም ገና እኮ አልወለድንም እያለችው ነበረ። አይ ማስታወስም አስታውሳለሁ እያላት ነበረ። በዚህም የተነሳ እሷ እንግዲህ ያን ሁሉ ያደረገችውን ካስታወሰ ወደኋላ ያለውን በጣም ያንን ካላስታወሰ ችግር የለም እያለች ነው። አሁንም ግን እሷ ይሄንን አይ አላስታውስም፣ ይሄንን አላስታውስም፣ ማን ነበር ስምሽ እያላት ነበር። እንዴ እኔ እኮ ስሜ እንደዚህ ነው እያለች አሁን እሷ ደስ ብሏታል አላስታውስም ባላት ጊዜም። የዚህም ጊዜ እንግዲህ ባሮክ ነፍስ ምክንያቱም ባሮክ አንድ ጊዜ የልጅ ውሽማ ማን ነው እንደዚህ ቢሆንማ የባለቤት የገለዋለሁ ያለውን ፓርቲ እያስታወሰ ነበር። ያንን ይገለዋለሁ መጀመሪያ እሱን ግንባሩን እለዋለሁ እያለ ነበር እና ያንን እንትን ስለሚል ወጥቶ ነው የሄደው። በዚህም ጊዜ እንግዲህ ትሁት ጋር ሽማግሌው መጥቶ አጠገቧ ይቆማል። በዚህም የተነሳ ትሁት ድንግጥ ትልና ከመኝታዋ አልጋ ሆና ሁሉንም ነገር እየጠየቃን ነበር። መታመምህንም አታስታውስም? ስንት ጊዜ ታመምኩኝ ልጄ
አስታውሳለሁኝ የበፊቱንስ አላስታውስም እያላት ነበረ። እሷ በደስታና በእንትን ውስጥ ሆና ነበረ እንትን እያለች እየሰማችው የነበረው። ምክንያቱም አላስታውስም የታመምክ ጊዜ እንጂ የልጄ ሚስት ጥሩ ተንከባካቢ ነሽ፣ እንደዚህ ነሽ እያላት ነበረ። በዚህም የተነሳ እንግዲህ ትሁት ማነች ቲና ይሄንን ሲብሏት በቃ የልጃችሁ ልደትን በሚላ ጊዜ ልጅ አልወለድንም ብላ ነው ታሄደች ትቷት። እሺ በቃ አስጨነቅኩሽ መሰል በቃ ትነግረኛለሽ ሁሉንም ነገር መቼ ስትለው አይ እንትናችሁ ይለፍና ዝግጅታችሁ ያኔ ሁሉንም ነገር ታስረጅኛለሽ ይላታል። እሺ ብላ እሱም ትቷት ይሄዳል። የዚህ ጊዜ ከቤት ተነስታ ልትወጣ ስልክ ልደውልለት ለዘመዳችሁንም ታመጫዋለሽ እያላት ነበረ። እሱን የማታስታውሰው እያለች ነው። አዎ ሲላት በቃ እሱን ግዴታ እንደምታመጣው ነው። የዚህ ጊዜ ሁሉንም ያደረጋቸውን ፓርት ለትሁትና ለባሩክ እየተነገራቸው በሳቅ ሶስታቸው እንትን እያሉ ነበር እየሞሉ። የዚህም ጊዜ እንግዲህ ዳኔም ከማን ነው ከቲና ጋር ይደዋወላል። ቲና እንግዲህ ትትደውል ሰውዬው እኮ አላስታውስም ብሏል እንድንገናኝ እያለችው ጥሪው እያላት ነበር። እና የዚህም ጊዜ እንግዲህ እሱ ሽንት ቤት ብሎ በዛው ህይወቱን ለማትረፍ ወጥቷል ማለት ነው። በዚህም የተነሳ እንግዲህ ማነው ባሩክን ፊልድ ለመሄድ እያሰበ ነው ማለት ነው። በዚህም ጊዜ ባሩክ ፊልድ ሊሄድ ነው አሁን ግን ጨነቃለሁ ምናምን እያለ ነበርና እነሱ ግን በቃ ህጃምጩ በማለት እሷም ልብሷን ቀይራ ሄዳ ታመጣዋለች። ሰውዬው እኮ ምንም አያስታውስም እረስቷል እያለ ነበረ። በዚህም ጊዜ እንግዲህ ማን ነው ዳኒ ይመጣል፣ ቤት ይዛው ትመጣለች። ይዛው በመጣች ጊዜ እንግዲህ ሽማግሌው አሁን አንተ እኔን አታስታውሰኝም እያለው ነበረ። መጀመሪያ ግን አልሄድም እዛ ቤት ነበረ ያላት፣ እየጨነቀው ነበረ ከመስመር ላይ ያገኘችው። በዚህም የተነሳ ዳኒ ምንድን ነው የምታየው? ያንቀጠቅጠዋል፣ ያንዘረዝረዋል፣ ወባ እንዳያዘው ማለት ነው። ከዚህም የተነሳ ዳኒ በቃ አሁን እንዴት ከኋላሽ ከፊቱ ሰው እያየ ነበር ምን ታያለ ስትለው ሰው ተከትሎች እንደሆነ ብዬ ነዋ ከዛ ቤት በግድ ነፍሴን አውጥቻት የመጣሁ እያለ አይ አንተን ለመውሰድ ስለሆነ የመጣሁት ምንም እንትን አትበል የኔ ፍቅር ስትለው ሁለተኛ የኔ ፍቅር እንዳትይኝ እያላት ነበረ ዳኒም ማለት ነው። በዚህ የተነሳ እንዴት ለምን ሰውየው እኮ ጭራሽ አያስታውስም በፍጹም አያስታውስም እያለች አሁንም የታወረችው ቲና አሁንም ይሄን ልጅ ወደ ቤት ልትወስደው ትገደዳለች። እንዴት ይሄን ያክል ድረስ እንትን ብለን ደግሞ እንትና ፊልድ ይሄዳል እያለችው ነበረ ባሩክን ማለት ነው። በዚህም የተነሳ አንሄድ አሁን ዝም ብለህ እያለ እሱ እየፈራ ነው፣ እያንቀጠቀጠው እያንዘረዘረውም ቢሆን ይዛው ትመጣለች። እንግዲህ ማን ነው ዳኒንም ቤት ይዛው ትመጣለች። ይዛው በመጣይ ጊዜ አባትና ልጅ ቁጭ ብለው ነበር ባሩክ ጋር ተነስተው ይችላሉ። አንተ ደግሞ ማነህ እያለው ነበር። እንዴ ይሄ እኮ የቲና የባለቤቴ ወንድም ነው እያለ ነበር። እሷንማ አውቃለሁኝ እሱን እንጂ እያለ ነበረ። ስለዚህ ትቀጣለህ እያለው ነበረ። ትንከባከበኛለህ፣ ታስታምመኛለህ እያለው ነበር። በዚህም የተነሳ እንግዲህ ዳኒ በድንጋጤ ውስጥ ገብቷል ማለት ነው። እንደዚህ በድንጋጤ ላይ ሆኖ ሳለ እንግዲህ ዝም ይላል። እሱም ስጦታ እገዛላታለሁ በቃ ትሁትና ቲና ናቸው ሲንከባከቡኝ ሲያስታምሙኝ የነበሩት ማለት ነው። ስለዚህ ለነሱ ስጦታ እገዛላቸዋለሁኝ እያለ ብር አንተ ትሰጠኛለህ፣ አሁንማ ድነሃል ትገዛለህ እያለው ነበር ልጁ። ብር አንተ ትሰጠኛለህ እኔ የለኝ እያለው ነበረ። በዚህም የተነሳ እንግዲህ ግራ የተጋቡት ቲናና ትሁት ፈጠው ያዩታል ማለት ነው። እሷንም አውቃለሁ በሚል ጊዜም ትደነግጣለች ቲና ማለት ነው። በዚህም ጊዜ እንግዲህ ባሩክ ወደ ፊልድ ለመውጣት እያሰበ ነው። በዚህም ጊዜ እንግዲህ እሱ እያዘጋጀ እያለ ለብሩክ ለማን ነው ከዳኒ ጋር እያወሩ ነው። አሁን እንትና ሊሄድ ስለሆነ ሁሉም ነገር መስመሩ ተስተካክሏል። መስመሩ ስለተስተካከለ እናስፈርመዋለን፣ ሁሉንም ነገር እናስፈርመዋለን ትላለች። ከተንኮል የማትለየው ቲና ማለት ነው። ከዚህም የተነሳ እንግዲህ እሱ ግን እየፈራ ስለሆነ እሱ ይህን ሰውዬን አላምንም ቢሻለውስ ቢያቅስ እያለ አያስታውስም፣ የባለፈውን እኮ ጭራሽ አያስታውስም እያለችው ነበረ። በዚህም የተነሳ እንግዲህ አባትየውና ልጁ እያወሩ ነበርና
እኔ ራስህን እንትን እንድትል እያለው ነው። ሰውየው ግን ይሄንን እያወሩ ሳለ እናስፈርመዋለን በሚል ጊዜ እያዳመጣቸው ነበር። ከሆነ ክላስ ውስጥ ሆኖ እሷና ባሩክን ማነው ዳኒና ቲና እያወሩ የነበረውን ሁሉ እየሰማቸው ነበረ። ድንግጥ ይላሉ ከእሱን ሳዩ ማለት ነው። የዚህም ጊዜ እንግዲህ ቲናም በቃ አምሮልናል እያለች ከእሱ ጋር አብራ ቁጭ ብላ ከሶፋ ጋር እግሯን ዘርግታ እየተነጋገሩ ነበር። አንተ ግን መቼ ነው ብትረዳኝ እያለችው ነበር፣ እሱንም ማለት ነው ዳንኤል። እሱም ደግሞ በፍርሃት በቅዠት ውስጥ ያለው ምክንያቱም አሁን ደግሞ ከዳነ ያውቃል እያለ ነው። እሷ ግን በቃ ስለማያስታውስ ብላ ያ ድንጋጤዋ ፌንት የሰራችው ሁሉ ጠፍቷል ማለት ነው። አላስታውስም ብሎ አንድ አስደንግጧት አንዴ ሲመልሳት ማለት ነው። በዚህም የተነሳ እንግዲህ እሷና እሱ እያወሩ የነበረ ጊዜ በጣም እየሰማቸው ነበረ። እናም ስለዚህ ይህንን ሲያዳምጣቸው ስለነበረ አንቺ ግን እያበርች ነው እያላ ነው። ፊልድ ሊወጣ ስለሆነ ካሊብም ስለዚህ እናስፈርመዋለን ከረሳ 2 ቀኑ ነው እንዴት ነው እያላን ነበር። ችግር የለውም እያለች እሷ ግን እሱን ጭልም ታደርገዋለች። ቢነቃም ዳኒ ማለት ነው እንግዲህ ዳኒም ወዶ ሳይሆን በግድ ወይን ሀሳቧን ሊቀበል ችሏል ማለት ነው። ዳኒ ማን ነው ከፍቶ ይገባባቸዋል እያወሩ እያለ ማለት ነው። ያቸዋል ከላይ ሲመጡ እነሱም ልብቅ ይሉና ቆሞባቸዋል ከፊታቸው ማለት ነው። የዚህ ጊዜ ይደነግጣሉ። ከዛ የቲና ነው የሚገርመኝ የምናወራውን ሰማን እንዴ በሚል ጊዜ አይ ጆሮዬ እኮ በደንብ አይሰማም ይላቸዋል ማለት ነው። የዚህ ጊዜ ቲና ደግሞ ምን ትላለች? አይ አሳክምሃለሁ አባዬ ትለዋለች ማለት ነው። ጆሮ አይሰማም ሲላት አሳክምሃለሁኝ እያለች ታወራለች ማለት ነው። በጣም ይገርማል። እና ለማንኛውም የዚህ ጊዜ እንግዲህ ባሩክም ለመሄድ ሽር ጉድ እያለ ልብሱን እየረታተበ ነበር፣ ሻንጣውን ሁሉን ነገር እና ወደ ቲና ጋር ወደ ትሁት ጋር ትሄድና አሁን በኋላ በስሬነስ እንደዚህ ነው እያለ ያው ትሁት ጋራ እንትን ማለት ነው። ትቻያለሽ እስኪ እናያለን አንቺ የምትኖሪውና ከአሁኑ እንዳውም ወደፊት ያለው ይብሳል እያለች ነበር። አየሽኝ አይደለ እያለኝ ነው። እንዳውም እኮ ደስ ሊልሽ ይገባል ባባዬ እንደዚህም በመዳን እያለቻት ነበረ። ከዛ ይህን እየተባባሉ ሳለ እንግዲህ ዳኒና እሷ በአንድ ቁጭ ብለው ነበረ እና በዚህም ጊዜ ሽማግሌው ከሶስቱ ጋር እያወራ የሚጠጣ ነገር ጋብዙኝ፣ ግን ለባሩክ እንዳትናገሩ እያለ እጋብዝሃለሁ እያለችው ነበረ ልጅቷም። እሱም እንግዲህ ለዳኒ እንዳትናገሩብኝ እያለ ሽማግሌው እያወራ ነበር። በዚህም የተነሳ እንግዲህ ሽማግሌውን ማን ነው ባሩክና ቲና ባንድ ሆነው ሳለ ተኝተው እያወሩ ነበር። በዚህም የተነሳ እንግዲህ ዳኒ ለምንድን ነው ባሩክ እሷን ቲናን ለምንድን ነው እንደዚህ እንትን ያልሽው ማለት የደነገጥሽው እያላት ነበረ። እሷም የደነገጥኩትማ እኔ ቁሞ ሳየው ደስታውም ነው ፌንት ያሰራኝ። እንዴ ይሄ እኮ ጸሎታችን ነው፣ ምክንያቱም እኛ እንትን ልንል ይገባናል፣ ደስ ሊለን ይገባል፣ እንድድን እኮ ሁሌ ጸሎት ስናደርግ ነበር እያለት ነበረ። በዚህም አዎ ግን ደንግጬ ነው በቃ ደስታውም ነው እያለች ትሸውደዋለች። በዚህ የተነሳ እንግዲህ እኔ ፊልድ ልሄድ ነው እያለ ነበር። ትሰነብታለህ አትሰነብትም መቼ ነው የምትመጣ እያለችው ነበረ። በዚህም የተነሳ እሱም እንግዲህ ይሄንን ባላት ጊዜ አላቅም ስራው እንግዲህ እንትን ባለ ሰዓት ነው የምመጣው እያላት ነበርና ከዛም እንግዲህ ሊሄድ ነው ብሎ እየተሰነባበታቸው ነው እና እኔም ልሸኘው ብላ ሸኝታ በር ላይ ቆመው ሶስቱ እያወሩ ነበር። እሷም ሸኝታው ገብታለች ከዳኒ ጋር። ገና ከመውጣቱ እግሯን ከሱ ጋር አድርጋ ከሶፋው ጋር ተቀምጣ ነበር። በዚህም የተነሳ እንግዲህ ዳኒ አብሯት ቁጭ ብሏል ማለት ነው። ባሩክ ደግሞ ማነች ትሁት እሄዳለሁ እያለች በቃ ልጄ እንደዚህ ኩኝ እያለ በቃ እሺ ተለመኘኝ እንደዚህ ኩኝ እያላት እሺ እያለች ነበር። በዚህም የተነሳ እንግዲህ ባሩክም እየተሰናበባበታቸው አባቱንም አይዞህ እያለ ራሳችሁን ጠብቁ እያለ ነበርና ስልኬን ረሳሁት በማለት ነበረ ወደ ቤት ሊገባ ሲል ቆይ እኔ ላምጣልሽ ስትለው ትሁቴ አይ እኔ አመጣዋለሁ ብሎ ባሩክ እየሮጠ ወደ ቤት ሲገባ
ማመን ያቃተው ከንፈራቸውን ሊሳሳሙ እንድክ ሲሉ እሱ ደረሰባቸው። እንግዲህ ወንድምና እህት ነን ብለው የሚሰሩት ስራ አሁንም ለሁለተኛ ጊዜ ተያዙ፣ ገና እግራቸው ሲወጣ ማለት ነው። አሁንስ ደግሞ ምን ይፈጠራል? በጣም የሚገርም ነው። የቲና ማለት ነው እንትናንም አፈዘዘችው ማለት ነው። ማን ነበር? ዳኒ ማለት ነው። ዳኒ እዛ ቤት አልሄድም እያለ በፍርሃትና በጭንቀት ውስጥ ነበር የሚኖረው። አሁን ላይ ግን እንደሷ የተነሳ ራሱን እንትን ብሏል ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን። መልካም ጊዜ። ባይ ባይ።